እንዳስተዋወቁ እግዚአብሔርን ቃል ዛሬ ዞር የሚመጣው ወንድማችን ፓስተር ሰለሞን ነው። ፓስተር ሰለሞን ሶስተኛ ሳምንቱን ትምህርት በዚህ ሳምንት ይቀጥልልናል። እግዚአብሔር ይባርካችሁ። ባላችሁበት ቦታ መስማት የምትችሉ ተነጋግታችሁ መስማት የምትችሉ መጽሐፍ ቅዱስን እንዲሁም ማስታወሻ ደብተሮቻችሁን አውጥታችሁ እንድትቀመጡ በጌታ ጋብዛለሁ። ፓስተር ሰለሞን ይሰማሃል? እሰማለሁ። ጌታ ኢየሱስ ይባርክ። ድምፅህን ከፍ አድርገህ ቀጥል። ተባረክ ወንድማችን። ጌታ ይባርክ። አሜን አሜን። ጌታ ይባርካችሁ ቅዱሳን ወገኖች። እግዚአብሔር አምላካችንን እናመሰግናለን። ከብዙ ነገር ተርፈን ዛሬም በህይወት ኖረን የጌታችንን ስም መጥራት ስለቻልን እግዚአብሔር አምላካችንን እናመሰግናለን። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህንን በእያንዳንዳችን ህይወት አድርጓል። ብዙ ጊዜ የምናገረው አንድ ቃል አለ፣ ካሌብ የሚለው ቃል ነው። እነዚህን ሁሉ አመታት በህይወት አኖረኝ ይላል። ካሌብ ኖርኩ አይልም፣ አኖረኝ። ያኖረው ማን እንደሆነ ያውቃል። እያንዳንዳችንም ደግሞ በኃይሉ ችሎት ተጠብቀን ዛሬን እዚህ መድረሳችንን ፎር ግራንት አንወስደውም። ጌታ በእርግጥ በኃይሉ ችሎት ጠብቆን ነው እንጂ ወገኖቼ በዓለም ላይ ከሚሆነው አንጻር ብናስብ ለጠላት ታርጌቶቹ እኛ ነን። እኛ አማኞች እኛን ነበር ከምድረ ገጽ ሊያጠፋን የሚፈልገው፣ ግን አልሆነለትም። እኛን የሚጠብቅ ጌታ ስለማያንቀላፋ ሆኖም ደግሞ በህይወት እስካኖረን ድረስ ደግሞ ዛሬም የጌታን ታላቅነት እንናገራለን፣ እናውጃለን። የዲያብሎስን መንግስት የጌታን ስም በመጥራት እናፈራርስበታለን። ዛሬ ደግሞ በሰጠን ጊዜ ደግሞ ቀጣዩን ትምህርት እናያለን። ርዕሳችን ከዚህ በፊት የተካፈላችሁ ርዕሳችን የሚገኘው ያው የትምህርቱ ክፍል ራዕይ ምዕራፍ 22 ቁጥር 11 ላይ ነው። አመፀኛው ወደፊት ያምጽ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ የሚል ነው እና በተለይ እኔ ወሰድኩት ከአራቱ ፖይንቶች ውስጥ ቅዱሱም ወደፊት ይቀደስ የሚለው ነውና በዚህ ርዕስ ላይ ነው እየተነጋገርን እየተማርን ያለነው። መንፈስ ቅዱስ ዛሬም ደግሞ የሚያስተምረንን እንዲገልጥልን ጸልይና ቀጥታ ወደ ትምህርቱ እንገባለን። እግዚአብሔር መንፈስ ቅዱስ ሆይ ና እንልህም። በኢየሱስ ስም በመካከላችን አለ። ከወንድማችንም ጸሎት ጋር ተስማምተናል። ጌታ ሆይ በኢየሱስ ክርስቶስ ስም አሁን ደግሞ አእምሮአችንን ልቦናችንን ከፍተህ የጸጋ ቃልህ ያገኘን ዘንድ ይጠቅመን ዘንድ በክፉ ቀን ፈጽመን መቆም እንድንችል ታስታጥቀን ዘንድ ነገ ለሚመጡብን ቻሌንጆች ሁሉ መልስ እንድንሰጥ ጌታው ቃልህን እንደ ማርያም በልባችን እንዲሰወር በኢየሱስ ስም ጸለይን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ቀሪ ጊዜውን ተረከበን። መንፈስ ቅዱስ ያስተምረን በኢየሱስ ስም አሜን። ባለፈው ሳምንት እንግዲህ ቅዱሱ ማን ነው በሚለው ላይ ነው። ቅዱሱ ማን ነው ይቀደስ የተባለው የሚለውን ተመልክተን ነው ያቆምነው። ቅዱሱ ማለት በክርስቶስ ኢየሱስ የጸደቀው ዳግም ልደት ያገኘው ወይም የተቀደሰው ሰው ጌታ ኢየሱስን እንደ ግል አዳኙ አድርጎ ሲቀበል ሳምንት ብየዋለሁ፣ አሁንም ደግመዋለሁ። ሶስት ነገር በህይወቱ ይሆናል። አንደኛው ጀስቲፋይ ይሆናል፣ ይጸድቃል። ሁለተኛው ሪጀነሬት ይሆናል፣ ዳግም ልደት ያገኛል ወይም ሪቦርን ይሉታል፣ ቦርን አጌን የምንለው ነው። ሌላው ሳንቲፋይ ይሆናል፣ ይቀደሳል። ብዙ ጊዜ ከሌ ጌታን ተቀበለ ስንል ዳግም ተወለደ እንጂ የምንለው ተቀደሰ፣ ጸደቀ የሚለውን አንጨምርበትም። ነገር ግን አንድ ሰው ጌታን ሲቀበል ወዲያው ይጸድቃል፣ ወዲያው ልደትን ያገኛል፣ ወዲያው ደግሞ ይቀደሳል። ስለዚህ የተወለደ ዳግም ደግሞ ማደግ ይገባዋልና በመንፈስ በውስጥ ሰውነቱ እየጠነከረ ማደግ አለበት። በመንፈሳዊ ህይወቱ የጸደቀው የጽድቅ ፍሬ ይጠበቅበታል። የተቀደሰው ቅዱሱ ደግሞ ወደፊት መቀደስ አለበት። ማለት ኮንቲኒዩሊ
ኮንቲኒዩስሊ መቀጠል አለበት፣ ማቆም የለበትም። ቅዱሱም ወደፊት ይቀደስ የሚለው ኮንቲኒዩስሊ ቅድስናን ቀጥል የሚለው ነው። ዛሬ በተለይ በዚህ በስቴጅ ኦፍ ሳንቲፊኬሽን በሚለው ወይም ደግሞ የቅድስና ደረጃዎች በሚለው ውስጥ በደንብ ግልጽ አድርገን እናያለን። መቀደስ የሚለው አራቱን ትርጉም እንዳትረሱት። በተለይ ሳንቲፊኬሽን ማለት መቀደስ ማለት መለየት ነው ብለናል። ስለዚህ ቅዱሱም ወደፊት ይቀደስ ሲል ይለይ ማለቱ ነው። መንጻት ነው ብለናል። ፒዩሪፊኬሽን ነው ብለናል። ስለዚህ ቅዱሱም ወደፊት ይቀደስ ሲል ይንጻ ማለቱ ነው። ምክንያቱም አንዴ ነጽቻለሁ ዋንስ አንዴ ነጽቻለሁና እንደፈለኩ እሆናለሁ ማለት አንችልም። ምክንያቱም ኃጢአት የለብንም ብንል ክርስቶስን ውሸታም ልናደርገው ነው፣ የእግዚአብሔርም እውነት በእኛ ውስጥ አይኖርም። ግን ቶሎ ቶሎ የሚከበን ኃጢአት አለ። ቶሎ ቶሎ የሚከባችሁን ኃጢአት አስወግዳችሁ ይላል። እንደገና ደግሞ በኃጢአታችን ብንናዘዝ የልጁ የኢየሱስ ክርስቶስ ደም ያነጻናል። ስለዚህ አንዴ ነጽቻለሁና አላድፍም አንልም። ከነጹ በኋላ ማደፍ ስላለ በዓለም ውስጥ ስላለ መቆሸሽ ስላለ እለት እለት መንጻት አለብን። መቀደስ ማለት ዴዲኬሽን ነው ብለናል። መሰጠት ነው፣ ለጌታ መሰጠት ነው፣ ራስን መስጠት ነው። ደረጃ አለው። ብዙ ጊዜ ኮምፕሊትሊ ራሳችንን አንሰጥም። ስለዚህ እግዚአብሔርም ደግሞ እለት እለት መስቀሉን ተሸክመን የመስቀላችንን ተሸክመን ራሳችንን እየካድን እለት እለት እየተሰጠኑ ኮሚትመንት ላይፍ ወይም ደግሞ የደቀ መዝሙር ህይወት እንድንከተለው ነው የሚፈልገው። ሌላው መቀደስ ማለት ደግሞ እግዚአብሔርን መምሰል ነው ብለናል። ክርስቶስን መምሰል ነው ብለናል። ስለዚህ እለት እለት ራሳችንን ክርስቶስን በመምሰል ምናስለምደው ነው። ስለዚህ ቅዱሱም ወደፊት ይቀደስ የሚለው ለክርስቲያን ሁሉ አይደለም። ማለት የስም ክርስቲያን ስላለ ነው። ለምን እንዲያልክ ብትሉኝ የስም ክርስቲያን አለ። ትራዲሽናሊ ጀስት ዳግም ሳይወለድ ክርስቲያን ነኝ የሚል አለ። ግን ቅዱሱም ወደፊት ይቀደስ ሲል በክርስቶስ ደም የተቀደሰ የተዋጀ የዳነ እሱ ሰው ይቀደስ ነው የሚለው። በስመ ክርስቲያን ገና ዳግም ሳይወለድ ሪጀነሬት ሳይሆን ሳንቲፋይ ሳይሆን ወይም ሳይቀደስ ወይም ደግሞ ሳይጸድቅ መቀደስ አይችልም። ቅዱሱም ወደፊት ይቀደስ የሚለው ቃል ይህ መልእክት የተጻፈው ለአማኞች ጄኒውን ለሆኑ በእርግጥ የክርስቶስ ልጆች ወይም የእግዚአብሔር ልጆች ሆኑ መንፈሱ ሲልድ በመንፈስ ቅዱስ የታተሙ የክርስቶስ ደም የዋጃቸው እነሱ እንጂ በስመ ክርስቲያን ያን ተወለድ ወይም ደግሞ ዳግም ልደትን አገኝ ብለን ነው የምንሰብከው። ቅዱሱ ወደፊት ይቀደስ የሚለው ግን ለጸደቁት ነው፣ ለዳኑት ነው፣ ለተቀደሱት ነው። ኦኬ the stage of sanctification ቅዱሱ የሚቀደስባቸው የጊዜ ደረጃዎች አሉ። እነሱን እናያለን። በዕብራውያን 9 ከ26 እስከ 28 እንደዚህ ይላል። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎች አንድ ጊዜ ሞት ከእርሱም በኋላ ፍርድ እንዳተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሽር አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠብቁት ሁለተኛ ጊዜ ያለ ኃጢአት ይታያቸዋል ይላል። ይሄ ዕብራውያን 9 ከ26 እስከ 28 ነው። ዕብራውያን 12 ደግሞ ቁጥር 4 አነባዋለሁ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም ይላል። በእነዚህ ሁለት ጥቅሶች ቅድስናን ወይም ደግሞ የመቀደሻ ጊዜያቶችን ለሶስት ከፍለን እናያለን። ቅድስና በሶስት ጊዜያቶች ይከፈላሉ። ፓስት፣ ፕሬዘንት፣ ፊውቸር በሚለው የአሁን ጊዜ፣ ያለፈ ጊዜና የሚመጣ ጊዜ። ይህ ማለት ምን ማለት ነው? አሁን በዕብራውያን ላይ እንዳነበብኩላችሁ እንግዲህ የመጀመሪያው ያለፈ ጊዜ ቅድስና the past stage of sanctification ይባላል። ይሄ ማለት ከኃጢአት ቅጣትና ከኃጢአት ኃይል የዳንበት ነው።
ጌታ ኢየሱስን እንደ ግል አዳኛችን አድርገን ስንቀበል ወዲያውኑ no more ኩነኔ no more condemnation ቅጣት ያበቃለታል። ምክንያቱም ክርስቶስ ቅጣታችንን ስለወሰደ ወዲያውኑ ከኃጢአት እንድናለን ማለት ቦንዴጅ ከሆነው ከኃጢአት ባርነት ከተገዛንበት ኢየሱስ ነፃ ያወጣናል። ይህ አይነቱ ቅድስና ፓስት ሳንቲፊኬሽን ጌታ ኢየሱስን እንደ ግል አዳኝ አድርገን ስንቀበል ያኔ ስንጸድቅ ያኔ ዳግም ስንወለድ ያኔ ስንቀደስ የተቀደስ ነው። ቅድስና እሱ ፓስት ሳንቲፊኬሽን ኦልሬዲ ስላለፈ ነው። ቅዱሱም ወደፊት ይቀደስ ቅዱሱ የሚለው ነው። ወደፊት ይቀደስ ሌላ ነው፣ ግን ቅዱስ የሚለው የተቀደስን ስለሆነ ነው። ስለዚህ ይሄኛው አይነት ሳንቲፊኬሽን በዕብራውያን 9:26 ላይ እንዲህ ይላል፣ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ማን? ኢየሱስ። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ኢየሱስ ክርስቶስ በፈርስት ካሚንግ ማለት በመጀመሪያው ኢየሱስ ክርስቶስ በመጣ ጊዜ ወደዚህ ምድር the first coming of Christ ስንመለከት ለምንድነው የመጣው ለምንድነው የተገለጠው ብለን ብንመለከት ኢየሱስ ክርስቶስ የተገለጠው በመስዋዕት ኃጢአትን ሊሽር ነው ይለናል የዕብራውያን ጻፊ። ልክ ነው። ኢየሱስ በመስቀል ላይ ባይሞት ኖሮ ኃጢአት ባልተሸነፈ ኃጢአት ባልተሻረ ኢየሱስ ክርስቶስ በመጀመሪያ የመጣው ኃጢአትን ሊሽር ነው። ስለዚህ ጌታ ኢየሱስን ስንቀበል ኃጢአታችን ነው የሚሻረው። ምክንያቱም ጌታን ዳግም ስንቀበል ኢየሱስ ክርስቶስ የመጀመሪያ አመጣጡ ወደዚህ ምድር የተገለጠው የእያንዳንዳችንን ኃጢአት የእያንዳንዳችንን በደል ከኛ ላይ ሊወስድ ነው። ያንን እንደ ግል አዳኛችን አድርገን ስንቀበል ኃጢአታችን ይሻራል። ሁለተኛው ቅድስና የአሁን ጊዜ ቅድስና ነው። ይሄ ደግሞ the present stage of sanctification በመባል የሚታወቀው ነው። ዕብራውያን 12:4 ላይ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም ይላል። ይሄ ማለት ምንድነው? ኃጢአትን ኃይል ጌታ ነፃ ካወጣን በኋላ እንደገና ደግሞ ኢየሱስ ክርስቶስ የኃጢአትን ይቅርታ ካደረገልን በኋላ ከእንግዲህ ወደ ፔናልቲ በእናንተ ላይ የለም፣ ፓወሩም የለም። የኃጢአት ነፃ ወጥታችኋል ካለን በኋላ ግን አንዴ ነፃ ወጥቻለሁ አንድ ጊዜ ደግሞ እግዚአብሔር ኃጢአትን ይቅር ብሏል ብለን የምንዝናናው ጉዳይ አይደለም። ቅዱስም ወደፊት ይቀደስ ሲል የኃጢአት ኃይል ጋር ገና እንጋደላለን ማለት ነው። ምክንያቱም ደግሞ በባርነት መያዝ ስላለ ነው። ደግሞ ብዙ ጊዜ ኢየሱስ ኃጢአትን ይቅር ካለ በኋላ ደግመሽ ኃጢአትን አትስሪ፣ ደግመህ ኃጢአትን አታድርግ ይላል። ለምን? ደግመን ስንሰራ ደግመን ቦንዴጅ ውስጥ ስለምንገባ ነው። ስለዚህ ነው ገና ከኃጢአት ጋር አልተጋደላችሁም የሚለው ደም እስከ ማፍሰስ። በእርግጥ ይሄ ኮንቴክስቱ የሚለው ምንድነው? ስደት ብቻ አይደለም፣ መከራ ብቻ አይደለም። እንደነ ዳንኤል ከአንበሳ አፍ ጋራ እንደነ ሲድራቅ እንደነ ሚሳቅ ከእሳት ጋራ ገና ደም እስከ ማፍሰስ አልተጋደላችሁ። ምክንያቱም አንሰግድም አላደርግም እያሉ ከጠላት ጋራ ግብ መግጠም እንዳለ የሚያሳይ ነው። ምክንያቱም ለጣዖት ቢያመልኩ ኖሮ ኃጢአት ነው። ስለዚህ እግዚአብሔር ብቻ ነው አምላክ፣ ለእግዚአብሔር ይሰገዳል ብለው እሳቱ ሲማገዱ እናያለን። እነ ሲድራቅ እነ ሚሳቅ ክርስትና እስከ ሞት የምንጋደለው ጉዳይ ነው። በኔሮ ዘመን ኔሮ አምላክ አይደለም ብለው በአናብስትና በነብሮች የተበሉ ብዙ ክርስቲያኖች ናቸው። ከኃጢአት ጋር እስከ ደም መፋሰስ ነው የተጋደሉት። እናንተ ገና እዚህ ጋር እኮ አልደረሳችሁም። ገና ከኃጢአት ጋር መጋደል ውስጥም ገና አልገባችሁም። እስከዚህም ድረስ ነው ለኃጢአት አልሰራም ተብሎ ለቅድስና ዋጋ የሚከፈለው እያለ ነው የዕብራውያን ጻፊ። ይሄ ታዲያ ፕሬዘንት ሳንቲፊኬሽን ነው። ሌላው ምንድነው? የወደፊት ቅድስና ነው። ይሄ የመጀመሪያው እንግዲህ ከፔናልቲና ከፓወር ከኃጢአት ኃይልና ከኃጢአት ቅጣት የዳንበት እሱ ቅዱስ የሆንበት ነው። ሁለተኛው ከኃጢአት ኃይል ጋር የምንጋደልበት ነው። ሶስተኛው ግን ከኃጢአት ህልውና የምንርቅበት ነው። ጌታ ኢየሱስ ሲቀድሰን የመጨረሻው ፊውቸር ሳንቲፊኬሽን ከኃጢአት ህልውና ከኃጢአት ፕሬዘንስ ውስጥ ነፃ የሚያወጣን ነው። እሱ የወደፊት ነው። ዕብራውያን 9:28 ቅድም ያነበብኩላችሁ ላይ እንዲህ ይላል ቁጥር
26 የቀድሞ ያነበብኩት የኃጢአት ኃይል ኢየሱስ ሊያድነን የመጣው ዋጋ የከፈለልን ከኃጢአት ቅጣት ሊያድነን ዋጋ የከፈለልን ነው። ቁጥር 28 ግን የሚለው ከኃጢአት ፕሬዘንስ እንዴት ሊያድነን እንደሚገለጥ ነው። እንዲሁ ክርስቶስ ደግሞ የብዙዎች ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይላል። ይሄ እንግዲህ ዘ ፈርስት ካሚንግ ኦፍ ክራይስት ነው። ያድናቸው ዘንድ ለሚጠብቁት ሁለተኛ ጊዜ ያለ ኃጢአት ይታያቸዋል ይላል። ይሄ ማለት ዘ ሰከንድ ካሚንግ ኦፍ ክራይስት ነው። ጌታ ኢየሱስ ሁለተኛ ጊዜ ሲመጣ ያለ ኃጢአት ይታያቸዋል ሲል ይታይላቸዋል ሲል ወደፊት ኢየሱስ እኛን ከኃጢአት ህልውና ከኃጢአት ፕሬዘንስ ያድነናል ማለት ነው። እንዴት እንደሚያድነን አሁን እናያለን። ምክንያቱም ሁል ጊዜ ኢየሱስ ክርስቶስ እኛን ሲያጥበን ሲቀድሰን ብቻ አይኖርም። ለአንዴና ለመጨረሻ የሚገላግለን ጊዜ ይመጣል። እሱም በዳግም ምጽአት ጊዜ ነው። ግን ከኃጢአት ፕሬዘንስ የምንለይበት ጊዜ አለ። አሁን ከኃጢአት ፓወር ጋር እየተጋደልን ነው ያለነው። ከኃጢአት ፓወርና እንደገና ከኃጢአት ቅጣት እግዚአብሔር በክርስቶስ ኢየሱስ ዳግም ልደት ስናገኝ አድኖናል። አሁን ግን ድኛለሁ፣ ግን ደግሜ ባርነት ውስጥ እንዳልገባ የምጋደለው ከኃጢአት ኃይል ጋር ነው። ኃጢአት ፓወር አለው፣ እንደገና ይመጣል። ለዚህ ነው ጻድቅ 7 ጊዜ ወድቃል 7 ይነሳል ይላል። መውደቅ አለ። እንዳንወድቅ የምንጋደለው ገድል ድል ለነሱት እየተባለ ለ7ቱም አብያተ ክርስቲያናት የተጻፈላቸው ለምንድን ነው? ገድል ስላለ ነው። ከኃጢአት ጋር ገድል አለ። አልሰራም አልታዘዝም ባልን ቁጥር ጠላት እያመጣ የሚወጣውን ፈልጎ እንደሚያገሳ አንበሳ እየዞረ ሔዋንን በተንኮል እባብ እንዳሳታት እኛም ዛሬ ለክርስቶስ ካለ ንጽህናና ቅንነት ሊያወጣ ቴምፕት ያደርገናል፣ ይፈትነናል። ስለዚህ ከኃጢአት ፓወር ጋር ገድል አለ። ይሄን ግን በስጋና በደም አይደለም የምንዋጋው፣ በእግዚአብሔር መንፈስ ነው፣ በእግዚአብሔር ጸጋ ነው፣ በእግዚአብሔር ኃይል ነው፣ ወደ እግዚአብሔር በመቅረብ ነው። ይህ አይነቱ ሳንቲፊኬሽን እንግዲህ ፓስት ሳንቲፊኬሽን፣ ፕሬዘንት፣ ፊውቸር ሳንቲፊኬሽን ይባላል። እስቲ አሁን ዲቴል እናያቸዋለን። በመጀመሪያ ያለፈ ጊዜ ቅድስና የሚባለው ወይም ደግሞ ያለፈ ዘ ፓስት ስቴጅ ኦፍ ሳንቲፊኬሽን የሚባለው ጌታን ስንቀበል የተቀደስነው ቅድስና፣ እሱ አይነቱ ቅድስና ፖዚሽናል ሳንቲፊኬሽን ይባላል። እንዴት ነው ፖዚሽናል የሆነው? አንደኛ ቆሮንቶስ ምዕራፍ 6 ከ9 እስከ 11 እንደዚህ ይላል። ወንድሙ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች እግዚአብሔርን መንግስት አይወርሱም ካለ በኋላ ከናንተም አንዳንዶቻችሁ እንደዚያ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ ፖዚሽናል ሳንቲፊኬሽን የተባለበት ምክንያቱ ይሄ ፖዚሽናችንን የለወጥንበት ማለት ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ስንመጣ፣ ከሰይጣን መንግስት ወደ እግዚአብሔር መንግስት ስንመጣ ሴት አፓርት ሆነናል፣ ተለይተናል፣ ተቀድሰናል። አሁን ያለነው በእግዚአብሔር መንግስት ነው። አሁን ያለነው እኛ በድቅድቅ ጨለማው ሳይሆን እኛ የብርሃን ልጆች በብርሃን ብርሃን እንድናይ የተጠራን ጌታ ኢየሱስ የዓለም ብርሃን ያደረገን። ስለዚህ እኛ የተቀደስን ህዝቦች ነን። ቅዱስ ህዝብ የምንባለውም ለዚህ ነው። ስለዚህ ፖዚሽናችን አሁን በሰይጣን ኪንግደም አይደለም። ፖዚሽናችን በድቅድቅ ጨለማ ውስጥ አይደለም፣ በብርሃን ውስጥ ነው ያለው፣ በእግዚአብሔር ብርሃን ውስጥ ነው ያለነው። ስለዚህ እኛ ደግሞ በእግዚአብሔር መንግስቱ ስላለን ይህ አይነቱ ታጥባችኋል፣ ነጽታችኋል፣ ተቀድሳችኋል። ቀድሞ ግን ፖዚሽናችሁ ይላል እናንተ ሌቦች ነበራችሁ ይላል፣ ሰካራሞች ነበራችሁ፣ ተሳዳቢዎች ነበራችሁ፣ ነጣቂዎች ነበራችሁ፣ የእግዚአብሔር መንግስት እንደነዚህ ደግሞ አይወርሱ ነበር። ከናንተ አንዳንዶቻችሁ እንደዚያ ነበራችሁ። አሁን ግን ፖዚሽናችሁ ተለውጧል። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል ማለት ፒዩሪፋይ ሆናችኋል፣ ተቀድሳችኋል፣ ሳንቲፋይ ሆናችኋል፣ ጸድቃችኋል፣ ጀስቲፋይ ሆናችኋል ይላል። ስለዚህ ፖዚሽናል ሳንቲፊኬሽን ነው የመጀመሪያው ፓስት ሳንቲፊኬሽን። ጌታን እንግዲህ ስንቀበል ተቀድሰናል ካልን ፖዚሽናል ሳንቲፊኬሽን ነው የተቀደስ ነው። ለዚህ ነው ቅዱሱ የምንባለው። ወደፊት ይቀደስ ግን የፕሬዘንት ሳንቲፊኬሽን ነው እናያለን። እኛ ግን አሁን ተቀድሰናል። ይሄን ፖዚሽናል ሳንቲፊኬሽን ፓስት ሳንቲፊኬሽን ማለት ነው። ሌላው ይሄ ቅድስና እንግዲህ
በአንደኛ ጴጥሮስ ምዕራፍ 2:3 ላይ ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ናችሁ። ኦልሬዲ እናንተ ቅዱስ ሕዝብ ናችሁ። እናንተ ለርስቱ የተለያችሁ ናችሁ። ቅዱስ ሕዝብ ናችሁ። ስለዚህ ነው ቅዱሱ ወደፊት ይቀደስ ነው። ይሄ እንግዲህ ፓስት ሳንቲፊኬሽን የምንለው እንግዲህ ፖዚሽናል ሳንቲፊኬሽን እንደሆነ የሚያሳየን ነው። ሌላው ይሄ ፖዚሽናል ሳንቲፊኬሽን ወይም ደግሞ በክርስቶስ ኢየሱስ ጌታን ስንቀበል የተቀደስ ነው በእኛ መልካም ስራ ሳይሆን ጌታ ኢየሱስ ክርስቶስ በሰራው መልካም ስራ ብቻ የተቀደስ ነው። እኛ እንደው በማመን ነው የተቀደስ ነው። አንደኛ ቆሮንቶስ ምዕራፍ 1:2 ላይ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ ይላል። በክርስቶስ ኢየሱስ ለተቀደሱ። የቆሮንቶስ ክርስቲያኖች ብዙ ችግር አለባቸው። በመካከላቸው ፓርቲ ስፒሪት አለ። አንዱ የአጵሎስ ነኝ፣ አንዱ የኬፋ ነኝ። በዛ ላይ ዝሙት አለ። በዛ ላይ ደግሞ ፍርድ ቤት ይካሰሳሉ። በዛ ላይ ሳይገባቸውና ሳይገባቸው ቅዱስ ቁርባን ይወስዳሉ። ብዙ ለጣዖት የታረደ ነገር ይበላሉ። ብዙ ችግር ያለባቸው ናቸው። እንደገና ደግሞ በጸጋ ስጦታ የተንበሸበሹ ናቸው። የሚገርማችሁ ግን ቅዱስ ይላቸዋል። በክርስቶስ ኢየሱስ ለተቀደሳችሁ ብሎ ነው ጳውሎስ የሚጽፍላቸው። ከዛው በመቀጠል ቁጥር 2 ላይ እዛው ምን ይላል? አንደኛ ቆሮንቶስ 1:2 ላይ የእርሱና የኛ የሆነ የጌታችን የኢየሱስ ክርስቶስ ስም በየስፍራው ለሚጠሩ ሁሉ ጋራ ቅዱሳን ለመሆን ለተጠሩት ይላል። ኦልሬዲ ተቀድሳችኋል፣ ግን ቅዱሳን ልትሆኑ ደግሞ ተጠርታችኋል ይላል። ያ ማለት ምንድነው? ፓስት ሳንቲፊኬሽኑን ኦልሬዲ ተቀድሳችኋል ማለት ጌታን ስትቀበሉ ጀስቲፋይ ሆናችኋል፣ ጸድቃችኋል፣ ሳንቲፋይ ሆናችኋል፣ ተቀድሳችኋል፣ ሪጀነሬት ሆናችኋል፣ ዳግም ልደት አግኝታችኋል። ግን ቅዱሳን ልትሆኑ ደግሞ ተጠርታችኋል ማለት ቅዱሱም ወደፊት ይቀደስ ማለት ነው። ስለዚህ ይሄ አይነቱ ቅድስና ጌታን ስንቀበል የተቀደስ ነው። የኛ ምንም ኤፈርት የለም። በክርስቶስ ኢየሱስ በማመን እንደው የተቀደስ ነው። እንደዚህ አይነቱ ቅድስና ደግሞ ምን ይባላል? ኢንስታንቲኒየስ ወይም ራዲካል ነው። ቅጽበታዊ ነው። ወዲያው ነው የምንቀደሰው። ዕብራውያን 10:10 ላይ እንዲህ ይላል፣ በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ጌታ ኢየሱስ ክርስቶስ ስጋውን በማቅረብ ዳግም ልደት ስንቀበል ጌታን እንደ ግል አዳኛችን አድርገን ስንቀበል እኛ በዛ በማመናችን አንድ ጊዜ ተቀድሰናል። ቀላል ምሳሌ ልስጣችሁ። ጴጥሮስ ወደ ቆርኔሌዎስ ቤት ሄዶ በሐዋርያት ሥራ ምዕራፍ 10:44 ላይ እንዲህ ይላል፣ ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አያችሁ ምን ያህል ቅጽበታዊ ቅድስና እንደሆነ። መንፈስ ቅዱስ በአንድ ጊዜ ነው የወረደባቸው። ገና እኮ ጌታን ተቀበሉ ተብሎ ሳይጸለይላቸው ቃል እየተናገረ የእግዚአብሔር መንፈስ መጣና በአንድ ጊዜ ቀደሳቸው፣ አጸደቃቸው፣ ሪጀነሬት እንዲሆኑ አደረጋቸው፣ ዳግም ልደት እንዲያገኙ አደረጋቸው። ይህ አይነት ቅድስና ፓስት ሳንቲፊኬሽን ራዲካል ነው፣ ቅጽበታዊ ነው፣ ወዲያው ነው፣ ፕሮሰስ የለውም። ወዲያው ጌታን ሰው ሲቀበል ወዲያው ይቀደሳል፣ ወዲያው ይጸድቃል፣ ወዲያው ዳግም ልደት ያገኛል። ይሄ በፕሮሰስ አይደለም። ስለዚህ ይህንን አይነቱ ቅድስና the past stage of sanctification ይባላል። ሌላው ይሄ አይነት ቅድስና እንግዲህ ያው ከኃጢአት ቦንዴጅ የሚያወጣ ነው፣ ከኃጢአት ባርነት የሚያወጣ ነው። በሮሜ 6:14 ላይ ኃጢአት አይገዛችሁምና ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም። ከእንግዲህ እናንተ ደግማችሁ በባርነት ቀንበር ካልተያዛችሁ በቀር ኃጢአት አይገዛችሁም። ምክንያቱም ከኃጢአትም ኃይል ነው ኢየሱስ ያዳነን። ከኃጢአት ብቻ አይደለም፣ ኃጢአት እንዳንሰራ የሚያስችል ጸጋ ሰጥቷል፣ ኃይል ሰጥቷል፣ መንፈሱን ሰጥቶናል፣ ጸጋውን ሰጥቶናል፣ ቃሉን ሰጥቶናል። እኛ ከታዘዝን በኃጢአት ላይ ኦቨርካመር ልንሆን እንችላለን። እንደ ቃየል ንገስባት ሲለን ከታዘዝን እንነግሳለን። ስለዚህ በኃጢአት ላይ ንገሱ ይለናል ጳውሎስ ሲጽፍ።
አንታዘዝም ካልን ደግሞ ኃጢአት በእኛ ላይ ይገዥ ይሆናል፣ ይነግሳል፣ ደግሞ በባርነት ቀንበር መያዝ ውስጥ አለ። ስለዚህ ፓስት ሳንቲፊኬሽን ጌታን ስንቀበል እንግዲህ የተቀደስ ነው። ቅድስና ከኃጢአትም ኃይል የዳን ነው፣ ቅጽበታዊ ነው። ጌታ በሰራው ስራ በማመን ብቻ የተቀደስ ነው። ፖዚሽናል ሳንቲፊኬሽን ይባላል። ታዲያ የቱን ቅድስና ነው? ቅዱሱ ኦልሬዲ ተቀድሰናል አይደለም? ቅዱሱም ወደፊት ይቀደስ የሚባለው ይሄ ፕሬዘንት ሳንቲፊኬሽን አሁን ላይ መቀደስ የሚገባን ፕሬዘንት ሳንቲፊኬሽን በመባል የሚጠራው ነው። ይሄ ፕሬዘንት ሳንቲፊኬሽን የሚባለው የአሁን ጊዜ ቅድስና the present stage of sanctification የአሁን ጊዜ ቅድስና ምን ይመስላል? እስቲ እንመልከተው። ይሄ ፕሮግሬሲቭ ነው። ያኛው የፓስቱ አልኳችሁ ቅጽበታዊ ነው፣ ራዲካል ነው። በቆርኔሌዎስ ቤት መንፈሱ ወዲያው ፈሶ ወዲያው እንደተወለዱ ወዲያው እንደጸደቁ ወዲያው እንደተቀደሱ። ይሄ ግን ፕሬዘንት ሳንቲፊኬሽን ግን እንደዛ አይደለም፣ በፕሮሰስ ነው፣ ፕሮግሬሲቭ ነው። እኛ በጸጋ ባደግን ቁጥር የምንቀደሰው ነው። ስለዚህ ይሄንን ምሳሌ የሚሰጠን በአንደኛ ተሰሎንቄ ምዕራፍ 4 ከአንድ ጀምሮ አነባዋለሁ። አንደኛ ተሰሎንቄ ምዕራፍ 4 ፕሮግሬሲቭ ሳንቲፊኬሽን እንደዚህ ይላል። እንግዲህ በቀረውስ ይላል ሐዋርያው ጳውሎስ ለተሰሎንቄ አማኞች ሲጽፍላችሁ፣ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ይላል። ትንሽ ግራ ያጋባል። ይሄንን በአዲሱ ትርጉም እናንተ ደግሞ እንደምትመላለሱ የሚለውን አዲሱ ትርጉም ካላችሁ ማንበብ ትችላላችሁ። እንዲህ ነው የሚለው፣ በእርግጥም እንደዚያው እየኖራችሁ ነው ይላል። ማለት የተሰሎንቄ ክርስቲያን ጌታ ኢየሱስን ሄዶ ሲሰብካቸው የእግዚአብሔርን ቃል ሲያስተምራቸው እንደ እግዚአብሔር ቃል ነው የተቀበሉት። ከኛ ዘንድ እንደተቀበላችሁት ይላል። በእርግጥም እንደዛው እየኖራችሁ ነው ይላል። ታዲያ ምን አድርጉ ነው የሚላቸው? ከፊት ይልቅ ትበዙ ዘንድ ይላል። አሁን ጳውሎስ የሚላቸው ለተሰሎንቄ ክርስቲያኖች ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን። አሁን እንድትበዙ ነው ለምናችሁ እንመክራችሁ። ይሄንንም በአዲሱ ትርጉም ተረጉመዋለሁ። እንዲህ ይላል፣ ስለሆነ ማለት በእርግጥ እየተመላለሳችሁ ስለሆነ በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው ይላል። ሐዋርያው ጳውሎስ ምንድን ነው የሚለው? ወንጌልን መተን ስንሰብካችሁ እንደ እግዚአብሔር ቃል ተቀበላችሁት፣ በእርግጥም ኖራችሁበት። አሁን ግን ትበዙ ዘንድ እንፈልጋለን። አብዝታችሁ እንድትበዙ ወይም ደግሞ ከፊት ይልቅ እንድታደርጉትን ለምናችኋለን እንመክራችሁማለን ይላል። ምኑን ነው እንዲያደርጉት የሚለምናቸው የሚመክራቸው? ቁጥር 2 ላይ እንደዚህ ይላል፣ በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ተሰጥቷቸው ነበር። ይህም የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል። ኦልሬዲ እነዚህ ሰዎች ተቀድሰዋል፣ በእርግጥም አድርገውታል። አሁን ግን ሞር ትበዙ ዘንድ እንፈልጋለን። ማለት ከፊት ይልቅ ታደርጉት ዘንድ እንፈልጋለን። ምን? ይህም የእግዚአብሔርን ፈቃድ እርሱም መቀደሳችሁ ነው። ቅዱሱም ወደፊት ይቀደስ ማለት ይሄ ነው። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኘ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። ለርኩሰት ሳይሆን እግዚአብሔርን በቅድስና ጠርቶናል እግዚአብሔር ይላል። ሐዋርያው ጳውሎስ ምንድነው በአጭር ቃል የሚላቸው? የተሰሎንቄ ክርስቲያኖች የእግዚአብሔርን ቃል ከኛ እንደ እግዚአብሔር ቃል ተቀብላችኋል፣ ኖራችሁበታል። አሁን ግን ትበዙ ዘንድ እንፈልጋለን። ማለት ከፊት ይልቅ አሁን ሞር እንድታደርጉት በእርግጥም እንደዚያ ኖራችኋል ካለ በኋላ ስለሆነ በጌታ በኢየሱስ የምንለምናችሁ የምንመክራችሁ ከዚህ በበለጠ ሁኔታ
በዚሁ እንድትገፉበት ቅድስናችሁን እንድትቀጥሉ ነው፣ እንዳታቆሙ። ቅዱሱም ወደፊት ይቀደስ ይብዛላችሁ፣ ከዝሙት ራቁ እያለ ይመክራችኋል። አያችሁ፣ ዋንስ ተቀድሻለሁና በቃኝ አይደለም። ፕሬዘንት ሳንቲፊኬሽን ያስፈልጋል። አሁን ቅዱሳንን በክርስቶስ ኢየሱስ ድነናል፣ ቅዱስ ሕዝብ እንባላለን፣ ጻድቃኖች ነን፣ ዳግም ተወልደናል፣ የእግዚአብሔር ልጆች ነን። ዳግም ከተወለድን እንደግ፣ እንጠንክር፣ ከጸደቅን የጽድቅ ፍሬ እናድርግ፣ ከተቀደስን ደግሞ አሁን አብዝተን ልንቀደስ እንደሚገባ ነው የተሰሎንቄ ክርስቲያኖች የሚመክራቸው። ይሄ ከዝሙት እንድትርቁ የሚላቸው እንግዲህ ያው አውትዋርድሊ ማለት በውጭም በውስጥም መፈተን ስላለ ነው። ዳዊትንና ዮሴፍን ምሳሌ መውሰድ እንችላለን። ዳዊት የተፈተነው ኢንዋርድሊ ነው። በራሱ ምኞት ሲሳብ ሲታለል ነው የኦሪዮ ሚስት ጋር ሄዶ የወደቀው። ዮሴፍ ግን አውትዋርድሊ ነው የጴጥፋራ ሚስት መታ የፈተነችው። ዮሴፍ አይነት ፈተናን ጥሎ ሲሸሽና ሲያመልጥና ያለ ምክንያቱም ቅዱሱም ወደፊት ይቀደስ ተብሏልና ከዝሙት ሽሹ ስለተባለ ዮሴፍ ሲሸሽ እናያለን። ዳዊት ግን መጥቶበት ሳይሆን ራሱ ፈልጎ በምኞቱ ሲሳብ ሲታለል ምኞት ጸንሳ ኃጢአትን ስትወልድ እናያለን። የዳዊት አይነት አወዳደቅ፣ የዳዊት አይነት መሳት እግዚአብሔር በእንደዚህ አይነት ቴምፕቴሽን ማንንም አይፈትንም፣ እሱም በክፉ አይፈተንም ይላል ያዕቆብ ሲጽፍልን። በእንደዚህ አይነት ነገር የእግዚአብሔር ቃል ተለዩ ነው የሚለው፣ ሽሹ ነው የሚለው። ዮሴፍ ሲቀደስ ሲሸሽ ሲያመልጥ ነው የምናየው። ተለይ ነው። መቀደስ ማለት ሴት አፓርት መሆን ነው። ዛሬ ታዲያ ወገኖቼ ብዙ አማኞች በእንደዚህ አይነት ኮራፕሽን ውስጥ በኃጢአት ቤተ ክርስቲያን እየወደቀች እየተጨማለቀች ያለችበት ዘመን ላይ ነው ያለነው። ስለዚህ ቅዱሱም ወደፊት ይቀደስ ብሎ የእግዚአብሔር ቃል ሲናገረን ኮንሲኩዌንስ ስላለው ነው። ዳዊት ባደረገው ኃጢአት ምን አይነት ውድቀት በቤቱ ምን አይነት ፌሌሪቲ እንደመጣበት ማየት እንችላለን ከመጽሐፍ ቅዱስ። ዮሴፍ ደግሞ በመቀደሱ በጥቂቱ ታማኝ በመሆኑ እኔ በቤቱ ላይ ሁሉ ስቲዋርድ ነኝ፣ ባለቤትሽ ሁሉን ነገር አሳልፎ ሰጥቶኛል ከአንቺ በቀር ብሎ እግዚአብሔር ፊት በንጽህና በመመላለሱ እግዚአብሔር ምን ያህል ፕሮሞት እንዳደረገው እናያለን። ስለዚህ ምን ልላችሁ ነው ወገኖቼ፣ መቀደሳችን ፖዚቲቭ ኮንሲኩዌንስ ወይም ደግሞ ውጤት አለው። ባለመቀደስ ደግሞ የሚመጣ ውድቀት አለ፣ ምንም የእግዚአብሔር ሰዎች እንደ ዳዊት ብንሆን። ስለዚህ ወገኖች መቀደሳችን ለራሳችን ቤኔፊት ነው። ወደፊት ቤኔፊቶቹን ስናይ እንመለከቷለን። ስለዚህ ጳውሎስ ተሰሎንቄን ክርስቲያኖች ለምንድን ነው ተቀደሱ የሚላቸው? የግሪክ ሰዎች ስለሆኑ፣ የመቄዶንያ ሰዎች ስለሆኑ። የግሪክ ሰዎች ደግሞ ዝሙት ማለት ለነሱ ምንም አይደለም። ለምን? ጣዖትም ሲያመልኩ ዝሙት መስራት ነው። ለአይሁዶች ችግር የለም። ለምንድን ነው አይሁዶች ተቀደሱ? በዝሙት አካባቢ መቼም አንድ ሰው በአይሁድ ሕግ ዝሙት ቢሰራ በድንጋይ እንደሚወገር ያንን እየተማሩ ስላደጉ በእነሱ ዘንድ ዝሙት በጣም የከፋ ኃጢአት እንደሆነ ያውቁታል አይሁዶች፣ ሕጉን ስለሚያውቁ ከልጅነታቸው ስለተማሩ። የግሪክ ሰዎች ግን የመቄዶንያ ሰዎች ግን ለነሱ ምንም አይደለም። ለምን? ከጣዖት ጋር የለመዱት ነው። ስለዚህ ነው ጳውሎስ የሚያስጠነቅቃቸው ምንድን ነው? ጌታ ስለዚህ ነገር የሚበቀል ነውና ማንም በዚህ ነገር ወንድሙን አያታል ይላል። ስለዚህ አትታለሉ እያለ ይመክራቸዋል እና ሞር ተቀደሱ እያላቸው ነው። ለምን? ቅዱሱም ወደፊት ይቀደስ ስለሚል። ራሱ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 2:10 ላይ በእናንተ በምታምኑት ዘንድ እንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንዲሄድን እናንተና እግዚአብሔር ምስክሮች ናችሁ ይላል። ጳውሎስ ስለ ራሱ ሲናገር፣ ስለ ሲላስ ሲናገር እናንተ ጋር መተን ስናገለግላችሁ እንዴት ባለ ቅድስና፣ እንዴት ባለ ጽድቅ፣ እንዴት ባለ ንጽህና እንደተመላለስን እናንተም እግዚአብሔር ምስክሮች ናችሁ ይላል። አያችሁ፣ ጳውሎስ በቅድስና ሕይወት ነበር ሲያገለግላቸው የነበረ ማለት። እንግዲህ ይሄ አይነቱ ቅድስና ፕሬዘንት ታይም ሳንቲፊኬሽን የምንለው ነው።
አሁን እኛም ታዲያ መጋደል ያለብን መቀደስ ያለብን ይሄንን ቅድስና ነው። ቅዱሱም ወደፊት ይቀደስ። ኦልሬዲ ቅዱስ ሆነናል በክርስቶስ እንድን። አሁን ተቀደሱ የምንባለው ይሄንን ፕሬዘንት ሳንቲፊኬሽንን ነው። ሌላው ይሄ ቅድስና ግራጁዋሊ ማለት በቀስታ የምንለወጥበት ነው። በአንድ ቀን የምንቀደሱ አይደለም። ያ ዳግም ስንወለድ የተቀደስነው ቅድስና በአንድ ጊዜ ነው የምንቀደሰው። ይሄ ግን ግራጁዋሊ ነው። በጸጋ ባደግን ቁጥር፣ በመንፈሳዊ ነገር በጠነከርን ቁጥር፣ አሮጌውን ሰው እያሸነፍን ከዚህ ሟች ስጋ ማን ይለየኛል እያለ ጳውሎስ ሲጋደል ቆይቶ በኋላ ላይ ግን እግዚአብሔር ወደ አንድ መረዳት ሲያደርሰው ጊዜ እንዴት ከኃጢአት ሕግና ከሞት ሕግ ነፃ እንዳወጣው በባነነ ጊዜ እንዴት አድርጎ ከእንደዚህ አይነት ነገር አሸንፎ እንደወጣ ነው ጳውሎስ በሮሜ 7:8 የሚያስተምረን። እንዲሁ ደግሞ እኛም በእንደዚህ አይነት መጋደል ተጋድለን በኃጢአት ላይ ኦቨርካመር እስከምንሆን ድረስ መውደቅ፣ መነሳት፣ መሳት፣ ማሳሳት ሁሉ አለ። ግን ይሄ በፕሮሰስ የሚሆን ስለሆነ የዴይሊ ላይፋችን ነው፣ በየዕለቱ ነው። ይሄንን ቅዱሱ ወደፊት ይቀደስ የሚለው መልእክት በእኛ አማኞች ላይ የሚሰራው። ስለዚህ ወገኖች የፕሬዘንት ሳንቲፊኬሽንን ዕለት የምንቀደሰው ነው። በአንድ ሌሊት ተቀድሰን የምናቆመው ነገር አይደለም። አንዳንድ ሰው ብዙ ጣጣ አለበት። እኔ አሁን እያንዳንዱ ማንንም ብሌምም አላደርግም። ራሴም ድካም ያለብኝ ነኝ። እያንዳንዳችን ድካም አለብን። እያንዳንዳችን በምን ላይ እንዳቃተንና ጌታ ወይ መቼ ነው በዚህ ነገር ላይ ኦቨርካመር ሆኖ የምትሉት እያንዳንዳችሁ የራሳችሁ ችግሮች አሏችሁ። ግን በጸጋ ባደግን ቁጥር፣ በመንፈሳዊ ነገር በጠነከርን ቁጥር፣ በእግዚአብሔር ነገር በበዛልን ቁጥር እያሸነፍነው የምንወጣው ነገር ነው። ያ ነገር ደግሞ እንዳሁን ጠላትም ይዋጋናል። ይህ አይነቱ ቅድስና እንግዲህ እግዚአብሔር በእኛ ውስጥ የሚሰራው ስራ ነው። እኛ ታዲያ ምንድነው ድርሻችን? ራሳችንን ለጌታ ማቅረብ ብቻ ነው። አንደኛ በሮሜ 6:13 እንዲላል ብልቶቻችሁ የአመፅ ዕቃ ጦር አድርጋችሁ ለኃጢአት አታቅርቡ። ምክንያቱም ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ ዕቃ ጦር አድርጋችሁ ለእግዚአብሔር አቅርቡ። ትላንት ለኃጢአት ያቀረባችሁትን የአመፅ ዕቃ ጦር ይሆን ዘንድ ብልቶቻችሁን ያኔ የኃጢአት ባሪያ በነበራችሁ ጊዜ፣ አሁን ግን በክርስቶስ በጸጋው ኃይል በመንፈሱ ኃይል ነፃ ወጥታችኋል፣ ነፃ ናችሁ። አሁን ለጽድቅ ዕቃ ጦር አድርጋችሁ አቅርቡ። መቼ? ኤቭሪዴይ፣ እያንዳንዱ ቀን ለጌታ ራሳችንም ለጽድቅ ዕቃ ጦር አድርገን ማቅረብ አለብን። ሮሜ ላይ ለዚህ ነው ጳውሎስ በሮሜ 12:1-2 እንግዲህ ወንድሞች ሆይ ሰውነታችሁን የእግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይሄ እንግዲህ የእኛ ድርሻ ምንድን ነው? በኃይልና በብርታታችን አይደለም። አሁንም ኦቨርካመር የምንሆነው ራሳችንን ለጌታ መስጠት አለብን። ራሳችንን ዴዲኬት ማድረግ አለብን። ራሳችንን በክርስቶስ ለማንጻት፣ ራሳችንን ለመለየት ፈቃደኛ ሆነን ለጌታ ማቅረብ አለብን። ያን ጊዜ እግዚአብሔር በእኛ ህይወት ውስጥ ሲለውጠን፣ ሲያድሰን፣ ሌላ ሰው ሲያደርገን እናገኘዋለን። አለበለዚያ ግን በራሳችንም ፎርሙላ ይሄ ሰልፍ ሳንቲፊኬሽን በራሳችን ቅድስናን እንቀደስ ብንልም የማይሆን ነገር ነው። ይሄ በእግዚአብሔር ኃይል የሚሆን ነው። በጸጋው በመንፈሱ ኃይል ነው። ግን የኛ ድርሻ ምንድነው? ፈቃዳችንን ያመጻ ዕቃ ጦር የሆኑ ብልቶቻችንን ለጌታ ሕያው ቅዱስ መስዋዕት አድርጎ ማቅረብ ይጠበቅብናል። ይሄ አይነቱ ቅድስና ፕሬዘንት ሳንቲፊኬሽን የሚባለው ላይፍ ታይም ነው፣ እስክንሞት ድረስ ነው፣ ወይም ከዚህ ምድር እስከምንሄድ ነው። በአንደኛ ተሰሎንቄ ምዕራፍ 5:23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ጌታ ኢየሱስ እስከሚመጣ ወይም እኛ ከዚህ እስከምንሄድ ላይፍ ታይም የምንቀደሰው ቅድስና ነው። ይህ አይነቱ ቅድስና እንግዲህ ተግባራዊ ቅድስና ነው። ይሄ ፕሬዘንት ሳንቲፊኬሽን የምንለው ፕሬዘንት ታይም ሳንቲፊኬሽን የምንለው ተግባራዊ ነው።
በኤፌሶን ምዕራፍ 4 ከ21 ጀምሮ አነባለሁ። በእርግጥ ሰምታችኋልና እውነትንም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነት በሚሆን ጽድቅ ቅድስና እግዚአብሔርን ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ተቆጡ፣ ኃጢአትም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡ። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚህ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ይላል። ስለዚህ ይህ አይነቱ ቅድስና ፕራክቲካል ነው ወገኖቼ። በመታዘዝ የምናደርገው ነው። ከእንግዲህ ወዲያ የሰረቀ አይስረቅ። ትላንት ሰርቅ እንደነበረ አሁን መስረቅን አቁመ ሰርተ በስራ እንደውም በስራ ፍሬ ሌላውንም በመርዳት አገልግል። ከእንግዲህ ወዲያ እርስ በርሳችሁ ብልቶች ሆናችኋልና ውሸትን አትነጋገሩ፣ እውነትን ተነጋገሩ ይለናል። ይህ አይነቱ እንግዲህ ቅድስና የፕሬዘንት ሳንቲፊኬሽን ልምምዳዊ ነው። ልምምዳዊ ቅድስና ነው። ለዚህ ነው በአንደኛ ጴጥሮስ 1:16 ላይ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ ስለሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ይላል። በልምምድ ነው። እለት እለት ልክ አንድ ስፖርተኛ ራሱን ኤክሰርሳይዝ እያደረገ እንደሚያስለምድ እኛም ደግሞ ክርስቶስን ለመምሰል ራሳችንን በመለማመድ ለዚህ ነው ግራጁዋሊ በፕሮሰስ ነው ይሄ አይነቱ ቅድስና እንጂ በአንድ ሌሊት ወይም ደግሞ ራዲካል አይደለም፣ ቅጽበታዊ አይደለም። እንደ ፓስት ሳንቲፊኬሽኑ በአንድ የምንቀደሰው አይደለም። በፕሮሰስ ነው፣ ላይፍ ታይም ነው፣ በሂደት ነው። ስለዚህ እለት እለት በመሰጠት ነው። እለት እለት ለእግዚአብሔር ራሳችንን ዴዲኬት አድርገን በማቅረብ ነው። እለት እለት በመታጠብ ነው፣ በመንጻት ነው። እለት እለት ክርስቶስን ለመምሰል ራስን በማስለመድ የምንቀደሰው ቅድስና ይሄ ዘ ፕሬዘንት ታይም ኦፍ ሳንቲፊኬሽን ይባላል። ኦኬ፣ የመጨረሻው ፓስት ፊውቸር ኢሳ ፊውቸር ሳንቲፊኬሽን የወደፊት የቅድስና የወደፊት ጊዜ ቅድስና የምንለው ይሄ ዘ ፊውቸር ስቴጅ ኦፍ ሳንቲፊኬሽን የሚባለው ይህ አይነቱ ቅድስና ቅጽበታዊ ነው። ልክ እንደ ፓስት ሳንቲፊኬሽኑ ይሄ ደግሞ ወዲያው የምንቀደሰው ነው። የፓስቱ ቅጽበታዊ ነው፣ እንደገናም ደግሞ የፊውቸሩ ቅጽበታዊ ነው። የፕሬዘንቱ ብቻ አሁን ላይ የምንቀደሰው ብቻ ነው በፕሮሰስ የሚያልፈው። ይሄ እንዴት ነው ታዲያ የፊውቸሩ ቅጽበታዊ ነው የምንለው? በአንደኛ ቆሮንቶስ 15 ከ51 እስከ 54 ተነባለሁ። እነሆ አንድ ሚስጥር እነግራችኋለሁ ይላል ጳውሎስ። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን ይላል። አያችሁ፣ ራዲካል ቅጽበታዊ ነው። ኢንስታንቲኒየስሊ ወዲያውኑ በቅጽበት አይን እንለወጣለን ይላል። እንዴት? የማይሞተውን አካል እንለብሳለን። ይሄ ሞርታል የሆነ ቦዲ፣ ኢሞርታል የሆነ የማይበሰብስ የማይሸት ኃጢአት የማያውቅ ደግሞ የማይሞት እንደገና የማይታመም ሌላ እግዚአብሔር ያዘጋጀው አዲስ አካል እንለብሳለን። ያ አይነቱ ቅድስና ቅጽበታዊ ነው፣ ወዲያው የሚሆን ነው። በራፕቸር ጊዜ ነው የሚሆነው። ጌታ ከመጣ ጌታ ሲመጣ በአየር ላይ ስንነጠቅ ወዲያው እንለወጣለን። የማይሞተውን የትንሣኤውን አካል እንለብሳለን። ያን ጊዜ እኛ ቅጽበታዊ የሆነ ቅድስና ወደ ፐርፌክሽን የምንመጣበት ይሆናል። ይህ አይነቱ ቅድስና የፊውቸር ሳንቲፊኬሽን ኮምፕሊት ነው። ኮምፕሊት ፍጹም የሆነ ነው። በፊልጵስዩስ ምዕራፍ 3:21 ላይ እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል ይላል። ይህ በስባሽ ይህ ሞርታል የሆነውን አካላችንን ኢየሱስ ሲለውጥ እሱን እንድንመስል የትንሣኤውን አካል ስንለብስ ያን ጊዜ ፐርፌክት እንሆናለን። አሁን ይኸውላችሁ ብንቀደስ ፕሬዘንት ሳንቲፊኬሽን
ሳንቲፊኬሽንን ብንቀደስ ያሁን ጊዜን ቅድስና ብንቀደስ እሱ ወደ ማቹሬሽን ወደ ብስለትን መጣለን ክርስቶስን ወደ መምሰል ፐርፌክት ግን አንሆንም ፐርፌክት የምንሆነው የፊውቸር ሳንቲፊኬሽን ሲመጣ ነው ጌታ ኢየሱስ ክርስቶስ ይሄንን በስባሽ ይሄን ሞርታል ቦዲ ይሄንን አካላችን አውጥቶ ሌላ አዲስ የማይሞት አካል የትንሣኤውን አካል ክርስቶስ የለበሰውን አካል ሲያለብሰን ያን ጊዜ ፐርፌክት ወደ መሆን እንመጣለን ይህ አይነቱ ፋይናል ሳንቲፊኬሽን ይባላል የመጨረሻው ሳንቲፊኬሽን ነው በሁለተኛ ቆሮንቶስ ምዕራፍ 5:1-5 ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንጻ እንዳለን እናውቃለን በዚህ ውስጥ በእውነት እንቃትታለን ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን ለብሰን ራቁታችንን አንገኝም በእውነትም የሚሞተው በህይወት ይለወጥ ዘንድ ልንለብስ እንጂ ልንገፈፍ የማይወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን ነገር ግን ለዚሁ የሰራን እግዚአብሔር ነው እርሱም የመንፈሱ መያዣን ሰጠን ይላል አሁን የምንኖረው በዚህ ድንኳን በሆነ አካላችን ጊዜያዊ ግፋቢል 100 ዓመት 80 ዓመት በሚኖር ስጋ ውስጥ ጊዜያዊ ድንኳን ውስጥ ነው እሱንም ደግሞ የሰራው እግዚአብሔር ነው ለምን ለመቅደሱ መንፈሱ ማደሪያ አድርጎታል ግን አሁን ከብዶን እንቃትታለን ወደፊት ግን በዚህ ውስጥ ባልሆነ ሌላ አዲስ ህንጻ እግዚአብሔር አዘጋጅቷል ያ የመጨረሻ የሰው ልጆች ከዚህ በስባሽ ኃጢአተኛ ሚታመም በሽተኛ ከሚሆን አካል ወጥተው ለዘላለም ሕያው ሆነው ኃጢአት የማይሰሩ ሆነው የሚኖሩበትን አካል ህንጻን አዘጋጅቷል እዛ አካል ውስጥ በሚከተን ጊዜ ያን ጊዜ ፋይናል ሳንቲፊኬሽን ይሆናል ፐርፌክት እንሆናለን አሁን ግን ዛሬ ይህንን ብንሰራ ነገ ደግሞ ይህንን ስናድፍ እንገኛለን ከዚህ ደግሞ ስንታጠብ ደግሞ መልሰን እንቆሽሻለን ይሄ አይነቱ ፕሬዘንት ሳንቲፊኬሽን ይባላል ፋይናል ሳንቲፊኬሽኑ ግን ለአንዴና ለመጨረሻ እንደ ቅዱሳን መላእክቶች ቅዱስ ሆነን የምንቀርበት ጊዜ ይመጣል እሱም ደግሞ ከዚህ ሟች ሞርታል ቦዲ ወጥተን የማይሞተውን አካል ስንለብስ ነው እሱም ጌታ ኢየሱስ ክርስቶስ ሲመጣ የሚከሰት የሚሆን ነው ይህ አይነት ሳንቲፊኬሽን ፐርማነንት ነው የሚሆነው ቋሚ ነው ለመቼውም ነው ተቀድሰን የምንቀረው ለዚህ ነው ምን ይለናል በአንደኛ ተሰሎንቄ ምዕራፍ 4:15 ላይ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም ጌታ ራሱ በትእዛዝ መላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ ከዚያ በኋላ ይላል ስለኛ ሲናገር እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከሱ ጋር በደመና እንነጠቃለን እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ፐርማነንትሊ ተቀድሰን ቅዱስ ሕዝብ ሆነን አዲስ አካል ለብሰን ሌላ ሰው ሆነን እግዚአብሔር ከኢየሱስ ጋር ለዘላለም አብረን እንኖራለን ይላል ፐርማነንት ቅድስና ነው መውደቅ መነሳት የለም እንደገና አሁን ታጥቦን ነገር ንስሐ የሚባል አይደለም የንስሐ ህይወት ሁሉ ያበቃለታል ይገላግለናል ጌታ ሁል ጊዜ ያለቀስን ሁል ጊዜ ጌታው ያሳዘንኩ ሁል ጊዜ በደልኩ እያልን ስናለቅስ አንኖርም ጌታም እኛን ሲያጥብ ሲያጸዳን እኛም ተመልሰን ስንወድቅ ስንነሳ እንደዚህ አይቀጥልም ላይፍ አንድ ቀን ኢናፍ ይላል እግዚአብሔር በቃ ይላል ጌታ ኢየሱስ ሲመጣ ይሄንን በስባሽ አካል አውጥቶ የማይሞተውን አካል ሲያለብሰን ለዘላለም ከኢየሱስ ክርስቶስ ጋር መኖር እንጀምራለን ለዚህ ነው ያ ግሎሪፊኬሽን የከበረ አካል ክርስቶስን የምንመስልበት አሁን ምን እንደምንመስል አናውቅም ጌታ ሲገለጥ ግን እናያለን ያን ጊዜ እኛም እሱን እንደምንመስል እናውቃለን ያ የከበረውን አካል ሲያለብሰን ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ የምንቀደሰው that is final sanctification የመጨረሻ ነው ስለዚህ ሶስቱን አይነት ቅድስና እንግዲህ እንደተመለከት ነው በሶስት ስቴጅ ይከፈላል ብለናል
ይሄ መጀመሪያው ያለፈ ጊዜ ቅድስና እንግዲህ ጌታን ስንቀበል የተቀደስነው the past stage of sanctification ይባላል። ያው ጊዜ ቅድስና ደግሞ the present stage of ቅድስና አሁን ተቀደሱ ምንባለው እንግዲህ ፋይናሉንም ፓስቱንም አይደለም ፕሬዘንት ታይም ላይ ያለው ነው። ቅዱሱም ወደፊት ይቀደስ የሚለን አሁን ላይ ፕሬዘንት ታይም መቀደስ ያለብን ነው። ይሄ ግራጁዋል በፕሮሰስ የሚያልፈው ቅድስና ነው። በሂደት የሚያልፈው ቅድስና ነው። በየዕለት ላይፋችን የምንቀደሰው ቅድስና ነው። ሪዋርድ አለው ወገኖቼ። ያለፈውንም በክርስቶስ ኢየሱስ ስራ በማመን ተቀድሰናል። የሚመጣው ራዲካል ነው። ጌታ ኢየሱስ ሲመጣ በቅጽበት አይን እንለወጣለን። ያን ጊዜ ፐርፌክት እንሆናለን። አሁን ግን የምንጋደለው የፕሬዘንት ታይም ሳንቲፊኬሽን ነው። እንግዲህ በዚህ ተቀልለዋለሁ። ቅዱሱም ታዲያ ይቀደስ ሲል ምን ማለቱ ነው? እነዚህን ተናግሬ ጨርሳለሁ። ቅዱሱም ወደፊት ይቀደስ ሲል ምን ማለቱ ነው? እንግዲህ ሶስት አይነት ስቴጅ እንዳለ አይተናል። ፓስት፣ ፕሬዘንት፣ ፊውቸር ብለናል። ፓስቱን ተቀድሰናል፣ ፊውቸሩንም ወደፊት ነው የምንቀደሰው። አሁን ግን ፕሬዘንት ታይም ነው ተቀደሱ የሚባለው እና ቅዱሱም ወደፊት ይቀደስ ሲል ምን ማለቱ ነው? ቅዱሳን እኛ ነን ካልን ወደፊት ተቀደሱ የሚለው እኛ ነው ካልን እንዴት ነው? እንግዲህ ይሄንን እንመለከትና እንጨርሳለን። ኢሳይያስ 52 ቁጥር 11 ላይ እንዲላል እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ከዚያ ውጡ፣ እርኩስንም አትንኩ፣ ከመካከሏ ውጡ፣ ንጹህ ሁኑ ይላል። እናንተ የእግዚአብሔርን ዕቃ የምትሸከሙ በድሮ ጊዜ ሌዋውያኖችም የእግዚአብሔርን ዕቃ ይሸከሙ ነበር። ትዝ ይላችሁ እንደሆነ የተብረናክሉን ዕቃ የመገናኛውን ድንኳን ዕቃ ተሸክመው የሚሄዱ ሌዋውያኖች ከግብጽ ሲወጡ ተሸክመው እንደሚወጡ ሁሉ ከቦታ ቦታ ሲሄዱ ሁሉ ዕቃውን ታቦቱን ተሸክመው ነው፣ ሁሉ ነገርን ተሸክመው ነው። አሁን ታዲያ ምንድነው የሚለው እዚህ ጋር? እናንተ የእግዚአብሔርን ዕቃ እልፍ በሉ ይላል። እልፍ በሉ ከዚያ ውጡ፣ እርኩስ ነገርን አትንኩ፣ ከመካከል ውጡ፣ ንጹህ ሁኑ ይላል። ወገኖቼ ዓለማችን በኮራፕሽን ውስጥ ነው ያለው። መቼም ይሄ ዘመናችንን ብንመረምረው እግዚአብሔር ጋር የከረፋበት ነው። ብናየው ኃጢአት እጅግ ያለ ቅጥ ኃጢአት የገነነበት፣ እርኩሰት የተስፋፋበት፣ አመጽ የበዛበት፣ ነፍሰ ገዳዮች የበዙበት ዘመን ላይ ነው ያለው። ሩቃት ይሉ በአገራችን እንኳን እየሆነ ያለ ከዚህ በፊት እንኳን በአባቶች ዘመን አይደለም በእኛ እድሜ እንኳን ያላየነው ነገር እየተከሰተ ነው። አመጽ በመጨረሻው ዘመን አመጽ ይበዛል ብሏል ጌታ ኢየሱስ፣ ይጨምራል ብሏል። ይሄ አመጽ በበዛበት ሰዓት ታዲያ ቤተክርስቲያን ምን ትሁን? አማኞች ምን ይሆኑ? ቅዱሳን ይሆኑ? ጄኒውን አማኞች ታዲያ ምን ይሆኑ? ቅዱስ የሆኑማ ቅዱሳን ሆኑ ተብሎ ተጽፏል። ቅዱሱም ወደፊት ይቀደስ። አሁን በሚገባን ቋንቋ ተናግሬ ጨርሳለሁ። ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 6:17 እንዲህ ይላል፣ ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩሱንም አትንኩ ይላል ሁሉን የሚገዛ ጌታ ይላል። እንግዲህ ቅዱሱም ይቀደስ ማለት የማያምነው ከሚያምነው ይለይ ወይም ደግሞ የሚያምነው ከማያምነው ይለይ ማለት ነው። በሁለተኛ ቆሮንቶስ ምዕራፍ 6:15 ላይ እንዲህ ይላል፣ ክርስቶስ ከቤሉዌር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው ይላል። ወገኖቼ ካላመኑ ከማያምኑ ሰዎች ጋር አትኑሩ፣ ገዳም ግቡ አይደለም የሚለው። በአስተሳሰብ ተለዩ ነው የሚለው። ባነጋገራችሁ ተለዩ ነው የሚለው። እንደ እግዚአብሔር መንግስት ልጆች ተመላለሱ ነው የሚለው። ወርዚ ሆነ እንደሚገባ ተመላለሱ። ንግግራችን መለየት አለበት። አስተሳሰባችን መለየት አለበት። አቲቲዩዳችን፣ ሞቲቫችን ሁሉ መለየት አለበት። እግዚአብሔር መንፈስን ሁሉ የሚመረምር አምላክ ነው። ቅዱሱም ወደፊት ይቀደስ ሲል የሚያምነው ከማያምነው ይለይ። አማኝ ነኝ ካልኩ፣ ጄኒውን ነኝ ካልኩ ይሄ በምንድን ነው የምንለየው? ወገኖቼ በካራክተራችን ነው። ቅድስና ማለት ክርስቶስን መምሰል ነው ብለናል። ለጌታ መሰጠት ነው ብለናል። መንጻት ነው ብለናል። መለየት ነው ብለናል። ስለዚህ እንግዲህ የሚያምነው ከማያምነው ይለይ ማለት እንደ አገልጋይ
ቅዱሱ ወደፊት ይቀደስ ሲል እንደ አገልጋይ ምን ማለት ነው? ዘማሪው ከአዝማሪው ይለይ ማለት ነው። ምን ለማለት ነው? ዛሬ ዘማሪና አዝማሪ መለየት ያልተቻለበት ወቅት ላይ ነው ያለነው ወገኖቼ። ዘማሪዎች በዘፈን ድምጽ መዝሙር የሚዘምሩ እኔ በጣም የሚገርመኝ አሁንማ የቤተ ክርስቲያን ፌሌሪቲ ምንድነው? ዘፈን ኃጢአት ነው አይደለም ወደሚለው ውስጥ እየገባን ነው። የቀደሙት እኮ አማኞች እንደዚህ አይነት ነገር ለማሰብም ጊዜ የላቸው። መጠጥ ኃጢአት ነው አይደለም፣ በወይን ጠጅ አትስከሩ በመንፈስ ተሞሉ ይላል። እኛ መንፈስ ቅዱስን ራሱ አልተሞላን፣ በጸጋ አላደግን፣ ከዓለም ክፋት ከብዙ ነገር አልተለየን። ገና ስለመጠጥ ያጸድቃል ብጠጣ ወይስ ደግሞ መጠጣት ኃጢአት ነው ወይስ ዘፈን መስፈን ኃጢአት ነው? ይሄ እኮ ለእኛ እንደዚህ አይነት ነገር ውስጥ እኮ የምናስበው በጣም የወረደ ላይፍ ውስጥ ስንወርድ ነው። ቤተክርስቲያን እዚህ ደረጃ እየደረሰች ነው። አዘቅት ውስጥ እየገባች ነው ወገኖቼ። አዝማሪው ከዘማሪ መለየት አለበት። አሞጽ 5:23 ላይ ምን ይላል? የዝማሬ ጩኸት ከኔ ዘንድ አርቅ፣ የመሰንቆን ዜማ አላዳምጥም ይላል። ጩኸት ሆኖብኛል ይላል ወገኖቼ። በጌታ ፊት ስንዘምር ራሱ ሞቲቫችን ንጹህ መሆን አለበት። ንግግራችን ንጹህ መሆን አለበት። በእግዚአብሔር ፊት የምናቀርበው መስዋዕት ሁሉ ንጹህ መሆን አለበት። ከተቀደሰ ህይወት የሚፈልቅ ህይወት መሆን አለበት። በረከሰ አንደበት፣ በረከሰ ዜማ እንዴት ብለን ነው በጌታ ትላንት በዘፈንበት ዘፈን ዛሬ ደግሞ ጌታን እስክስታ የመታን? አረ አዝማሪው ከዘማሪው ይለይ ወገኖቼ። ቅዱሱ ወደፊት ይቀደስ ሲል እንግዲህ ቅዱስ ነኝ ያለ ዘማሪ ከአዝማሪው ይለይ ማለት ነው። ሌላው አሁንም አገልጋዮችን የሚመለከት ነው። የበግ እረኛው ከባለሙያተኛው ወይም ደግሞ በበግ ከሚነግደው ይለይ ማለት ነው። የበግ እረኛ እውነተኛ እረኛ ነው። ጌታ ኢየሱስ ምን አለ? በዮሐንስ ወንጌል ምዕራፍ 10 ከ12 እስከ 14 እረኛ ያልሆነው በጎቹ የእርሱ ያልሆኑትን ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹም ይበተናሉ። ሙያተኛ ስለሆነ ለበጎቹ የማይገደው ሙያተኛ ይሸሻል። አያችሁ፣ እውነተኛ በእግዚአብሔር አኖይንትድ የሆኑ እውነተኛ በእግዚአብሔር አፖይንትድ የሆኑ እንደ ዳዊት አይነት እረኞች ወገኖቼ፣ እነሱ ሙያተኞች አይደሉም። ለገንዘብ ብለው አይደለም የሚሰሩት። ሸክም ስላለባቸው፣ የህዝብ ሸክም ስላለባቸው። ዛሬ ሀገር መሪዎች ሊሆኑ ይችላሉ፣ የፖለቲካ መሪዎች ሊሆኑ ይችላሉ፣ የቤተ ክርስቲያን የተለያየ እምነት መሪዎች ሊሆኑ ይችላሉ። ግን ህዝብ የሚመራ እረኛ ነኝ የሚል ወገኖቼ፣ በተለይ ደግሞ በክርስቶስ ኢየሱስ አምኖ እረኛ ነኝ የሚል ከባለሙያተኛ ወይም በበግ ስም ከሚነግደው መለየት አለበት። ቅዱሱም ወደፊት ይቀደስ ሲል የበግ ነጋዴውና የበግ እረኛው መለየት አለበት። ሌላው ወንጌላዊው ከወሬ ነጋሪው መለየት አለበት ወገኖቼ። ሐዋርያቶች ምንድነው ያሉት? በአንደኛ ዮሐንስ ምዕራፍ 1 ከ1 እስከ 2 ስለ ሕይወት ቃል መጀመሪያ የነበረው የሰማነውን በዓይኖቻችንም ያየነውን የተመለከትነውን በእጆቻችን የዳሰሱትን እናወራለን። ምን አይነት ወሬ ነው የሚያወሩት እነዚህ ሐዋርያቶች? ስለ ሕይወት ቃል ነው። ከመጀመሪያ የነበረው የሰሙትን፣ በዓይናቸው ያዩትን፣ የተመለከቱትን፣ በእጆቻቸው የዳሰሱትን። ዮሐንስ በደንብ አድርጎ ኢየሱስን ዳስሶታል። ሕይወት ቃል ሕይወት ክርስቶስ እንደሆነ በደንብ ተጠግቶ ያየው ሰው ነው። እሱን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። ወገኖቼ ወንጌላዊ ማለት እንደዚህ አይነት ወሬ ያለው ጉድ ኒውስ ያለው ስለ ክርስቶስ ብቻ የሚያወራ የክርስቶስ ምስክር እንጂ ወሬኛ ማለት አይደለም። ስለዚህ ወሬኛውና ወንጌላዊ መለየት አለበት። ስለ ክርስቶስ የማያወራ ሌላ ወሬ የሚያወራ እሱ ይለይ።
እኔ ለክርስቶስ የተጠራው ነኝ የክርስቶስን ወንጌል የክርስቶስ ምስክር ነኝ ያለ ወገኖች ከወረኛው መለየት አለበት ወንጌላዊ ከወረኛ መለየት አለበት ሌላው አስተማሪው ከተማሪ ይለይ አስተማሪ ነኝ ያለ እኔ እግዚአብሔር አፖይንትድ አድርጎኛል አኖይንትድ አድርጎኛል ካለ ከተማሪው ይለይ በያዕቆብ 3:1 ላይ ወንድሞች ሆይ ከናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል የሚገርማችሁ ባይኔ ያየሁት በጆሮ የሰማሁት ነው ደህንነት ሳይማሩ አይደለም መጽሐፍ ቅዱስን እንደው የይሁዳ መልእክት የት ነው ቢባል የማያውቁ በዘመናችን ብዙዎች አስተማሪዎች ሆነዋል መጽሐፍ ቅዱስ ስንት እንኳን መጽሐፍ እንዳለው የማያውቁ ገና መማር የሚገባቸው መማርም ሲባል እኮ ገና ደህንነት መማር የሚገባቸው ዛሬ መድረክን ያጣበቡ ምኖች ናቸው ቢባል ተማሪ መሆን የሚገባቸው ግን ዛሬ አስተማሪ ሆነዋል ማስተማር የሚገባቸው ስንት ዓመት በእግዚአብሔር ቤት ተኮትኩተው ያደጉ ደግሞ ተማሪ ሆነዋል ነገር ተገለባብጧል ስለዚህ አስተማሪው ከተማሪው ይለይ ወገኖቼ ሌላው በስድስተኛ ደረጃ የምናየው ነብዩ ከሟርተኛው ይለይ ነብይ ነኝ የሚል አለ ሟርተኛም ደግሞ አለ አንድ ነገር ልንገራችሁ ፖዚቲቭም ይሁን ኔጌቲቭም እግዚአብሔር ያልተናገረውን አንድ ሰው በጌታ ስም የሚናገር ከሆነ ሟርተኛ ነው ለምሳሌ ኃጢአት የሰራውን ሰው ንስሐ ግባ ተብሎ መነገር ሲገባው አይዞ ተከናወን ይሳካልሃል እያሉ እንደ አክዓብ አይነትም ነቢያቶችን አድርጎ ተከናወን ብለው በጦር እያስወጉ የሚያስገድሉ ፖዚቲቭ ተናጋሪ ነገር ግን ኃጢአተኛውን ተመለስ የማይሉ አመፀኛውን ተመለስ የማይሉ እነሱ ሟርተኞች ናቸው ምንም ፖዚቲቭ ቢናገሩ በለዓም እኮ ለእስራኤል ህዝብ ፖዚቲቭ ነው እኮ እየተናገረ ስለ ልዑሉም ስለ ክርስቶስም መገለጥ እኮ ጥሩ ትንቢት ተናግሯል ምን ችግር አለው ግን ሟርተኛ ነው ልቡን ነው ጌታ የሚያየው ሕዝቅኤል 13:9 ላይ እንዲህ ይላል እጄ ከንቱ ራእይን በሚያዩ በውሸትም በሚያሟርቱ ነቢያት ይላል አያችሁ ምን ይላል እጄ ጌታ ኢየሱስ ነው ይሄንን የሚናገረው መጽሐፍ ቅዱሳችን ምንድነው የሚለው በሕዝቅኤል ላይ እጄ ከንቱ ራእይን በሚያዩ በውሸትም በሚያሟርቱ ነቢያት ላይ ትሆናለች በውሸት በሚያሟርቱ ነቢያት ላይ እነርሱ በሕዝቤ ማህበር ውስጥ አይገኙም በእስራኤልም ቤት መጽሐፍት አይጻፉም ወደ እስራኤል ምድር አይገቡም እኔ ጌታ እግዚአብሔር እንደሆንኩ ያውቃሉ ይላል የሚያሟርቱ ይላቸዋል አያችሁ አሟራቾች ነበሩ እነዚህ በዛም ጊዜ ነበሩ አሁንም ሟርተኞች አሉ ወገኖቼ የሚያሟርቱ ፖዚቲቭም ሲናገሩ ሰውን ከነ ኃጢአቱ ገደል ይግባ የሚሉ እንደገና ደግሞ እግዚአብሔር የባረከውን የሚኮንኑ የሚያስፈራሩ እንገዝታለን የሚሉ ሟርተኞች አሉ ዛሬ ሟርተኛው እውነተኛ ነብይ ቅዱስ ነኝ ያለ ለእግዚአብሔር የተለየው የእግዚአብሔርን ዕቃ አሸክማለሁ የሚል ከሟርተኛው ይለይ የመጨረሻው ሐዋርያው ማለት በእግዚአብሔር የተላከው በሰው ከተላከው ይለይ ምን ማለት ነው ገላትያ ምዕራፍ 3:1-2 እንዲላል በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይላል እኔ ጳውሎስ ሐዋርያነቴ ሲል ለገላትያ አማኞች በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ አፖይንትድ የሆንኩ ነኝ አኖይንትድ የሆንኩ ነኝ ሐዋርያ የሆንኩ እንጂ ከሰዎች ወይም በሰው ያልሆንኩ ይላል ዛሬ በሰው የሆኑ ብዙ ሐዋርያት ነኝ የሚሉ ትላልቅ ታግ ለጥፈው ትላልቅ ፖስተር ለጥፈው የሚመላለሱ አሉ እግዚአብሔር ደግሞ የላካቸው እውነተኛ የተላኩ አሉ ስለዚህ ቅዱሱም ወደፊት ይቀደስ ሲል እውነተኛው ሐዋርያ በሰው ከተላከው መለየት አለበት እውነተኛው ጄኒውን እውነተኛው ነቢያት ከሟርተኛው መለየት አለበት እውነተኛው አስተማሪ ከተማሪው መለየት አለበት እውነተኛው ወንጌላዊ ከወረኛው መለየት አለበት እውነተኛው የበግረኛ
በበግ ከሚነግደው ከሙያተኛው መለየት አለበት። እውነተኛው ዘማሪ ከአዝማሪ መለየት አለበት። እውነተኛ አማኝ ከማያምነው መለየት አለበት። ጌታ ይባርካችሁ። ጨርሻለሁ። ወንድሜ እስክንድር ተቀበለ። ፓስተር ሰለሞን እግዚአብሔር አብዝቶ ይባርክ። ዘመን ዳርህን ይባርክ።